ኃጢአት ነው ወይስ ጽድቅ ነው ነው የሚሉት? ሐዋርያት በዲስቅልያ ዘፈን ኃጢአት ነው ብለዋል። ግን የቴዲ አፍሮ ሲሆን አይደለም ብለዋል። በእኛኛው ካለ ልክ ይመጣል ወይ? ኛው በእኛ ጊዜ እንደዛ ጠጋ ብለህ ስማ አሮጊት አግብቼ ኛው አንድ ጥርስ ያለ ኛው እዛም ሁሉም እዛ ጋር እመናው ያሆ ወድሽ ነበረ ዘፈን ኃጢአት ነው አይደለም ብሎ ይከራከር እና ዘፈን ኃጢአት ላለመሆኑ ለማስረዳት ያልሄደበት የግሪክና ዕብራይስጥ ቃል የለም። ከዛ ግማሹ ደግሞ ኃጢአት ነው ብሎ ደግሞ ሌላ ግሪክና ዕብራይስጥ ይመስላል። ቀላል ነው። ዘፈን ለእግዚአብሔር ክብር ያመጣል አያመጣም ነው እኮ። ልስፈን ቀላል ነው። በዘፈን ለጌታ ክብር ይመጣል አይመጣም? ጌታ ይከብርበታል አይከብርበትም? ወይስ በዚህ ምክንያት የሰዎችን አእምሮ ማኒፑሌት አደርጋለሁ፣ የሴቶችን የሃይስኩል ተማሪዎችን ዘፈን እየሰማች ደብተሯን እንዳትማር ፍቅር የሚባል ፍቅር ያልሆነ ነገር ይዟት ትምህርቷን እንዳትማር አእምሯን እንድታጣ ራሷን እንድታጠፋ ያደርጋል ዘፈኔ? ቀላል እኮ ነው። እስካሁን ድረስ ከተዘፈኑ ዘፈኖች ቸርች የተዘመረበት አለ ወይ? የተዘፈነበት ወይም ለእግዚአብሔር ክብር ያገኝ የለም። ሁሉም ቡና ቤት ነው የሚከፈቱት፣ ዳንስ ቤት ነው የሚከፈቱት። ዘፈኖች ሁሉ በቀይና በሰማይ መብራት ነው ማለት የማይጠጣበት ዘፈን የለም። እኔ እንኳን ብዘፍን የት ነው የሚሄደው ዘፈኔ? ግሮሰሪ ነው የሚገባው። ስታልፉ እኔ እየዘፈንኩት ሰማላችሁ እንጂ እዛ ጋር ሆኖ ሰው ዋው ደስ ይላል ክብር ለጌታ አይል። ቀላል እኮ ነው። አንድ ነገር ኃጢአት ነው ጽድቅ ነው ያልከ መሟገት በፊት ጌታ ኢየሱስ ይከብርበታል ወይ? ሁለተኛ አሁን ደግሞ ያልኳችሁ ቅዱስ ቃሉ ይደግፈዋል ወይ? ዘፈን ኃጢአት ነው ወይስ ጽድቅ ነው ነው የሚሉት? ሐዋርያት በዲስቅልያ ዘፈን ኃጢአት ነው ብለዋል። ግን የቴዲ አፍሮ ሲሆን አይደለም ብለዋል። ንገረኝ ምን አይነት የደንቆሮ ጥርቅም እንዳለ። እኔ ሌላውን አይደለም ደንቆሮ ብለው አንተን ነው አንቺን ነው። ሐዋርያት በዲስቅልያ መጽሐፍ በ27ኛው አንቀጽ ኢመፍቱ ይሁር ክርስቲያን ሀበቤተ ተውኔት ወዘፈን፣ ክርስቲያን ዘፈን እንኳን ዘፈን መዝፈንና ማዳመጥ የሚዘፈንበት ተውኔት ያለበት ቤት ክርስቲያን ቢሄድ ኃጢአት ነው ተብሎ ተጽፏል። ትናንት ይገርማችኋል ነገረ ክርስቶስ ስናስተምር አምሽተን ልክ እንደጨረስ ነው ነገረ ክርስቶስ አብሮኝ ሲናገር የነበረ ሰው ወዲያው ከ10 ደቂቃ በኋላ የሰውየውን ዘፈን ለጥፎታል። አፈርኩኝ። ወዳጄ ነው ብዬ አልምረው። አዎ ትናንት ኦንላይን ስትከታተሉ የነበራችሁ የፈለገ ወዳጄ ይሁን እንዲህ አይነት ጫፍ ወጣ ነውረኝነት ከምንድን ያመጣ ነው? ፖለቲከኞች እሺ ይሁኑ አክቲቪስት ነን የሚሉ የፈለጉትን ያደርጉ። እንዴት አንድ ክርስቲያን ነኝ ለክርስቶስ ቆማለሁ ያለ ሰው ዘፈንንና መዝሙርን ኃጢአትንና ጽድቅን እንዴት እኩል ማካሄድ ይፈልጋል? አሁን ሰዎች እየጠሉን ያለ ለምንድን ነው? በነገራችሁ ላይ ሁሉ ሰው የሚጠላን ለምን ይመስላችኋል? ለምን ትናገራለህ እኮ ነው። እኔ ልንገርህ እናቴ ትሆን የወለደችኝ እናቴ አንድነት ልንገርህ፣ ድሃውን ተናግረህ ሀብታሙን ከተውከው አንተ የሰይጣን ሰው ነህ። ተራውን ምመን ተናግረህ ቄስ ነው ጳጳስ ነው ብለህ ከተውከው አንተ ክርስቲያን ልትባል አትችልም። ዘርጥጥ እያልኩ አይደለም። መድረክ ላይ ስቆም ግን ድሃውን በተናገሩበት አንደበቴ ሀብታሙን መናገር አለብኝ። እንዲያው አንድነት ልንገራችሁ፣ ተራ ሰው ከሚያጠፋው ጥፋትና መሪ ከሚያጠፋው የትኛው ነው የሚጎዳ? ንገሩኝ። በአደባባይ መዘለፍ ያለበት መሪው ነው። ወደድክም ጠላህ የፈለግከውን ልትለኝ ትችላለህ። ሁለት ምርጫ ነው ያለኝ። ወይ እውነቱን እናገራለሁ አልያ ዝም እላለሁ እንጂ ወጥቼ ጥቅስ ጠቅሼ እቺ እኮ ማለት እንደዚህ ማለት ናት። ዛሬ ሁሉም የሚወዳቸው መንግስት የሚወዳቸው ራሱ አሉ አይደለም? ኡስታዞች የሚመሰክሩላቸው ሁሉ ሰባኪዎች አሉን አይደለም? አሁን አንድ ቴሌቪዥን ፕሮግራም እያየሁ አንዱ ኡስታዝ ወጥቶ እንዴት ያለ አውዳሚ እኮ ነው፣ ጸረ ኢትዮጵያ የሆነ ኡስታዝ ነው። መጋቢ አዲስ እንትና እውነተኛ ሰባኪ ምርጥ ሰው፣ ሁሉ ሰው እንደሳቸው ልብ በሉ። አንድን ሰው ሰይጣን ከመሰከረለት ያ ሰው ምን እንደሆነ ለመገመት አያቅተም። በሐሙስ ቀን የሚደበደብ ዲቤ፣ በሐሙስ ቀን የሚለቀቅ ዘፈን፣ በሐሙስ ቀን የሚደረግ ማንኛውንም የአጋንንትን አሰራር በኢየሱስ ክርስቶስ እቃወማለሁ። በምድሬ ላይ በሀገሬ ላይ በትውልዴ ላይ የሚረጨውን የዘፈንን መንፈስ እቃወማለሁ። ዘፈን ኃጢአት ነው። መጽሐፍ ቅዱሳችን በገላትያ ምዕራፍ 5 ላይ የሥጋ ሥራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ አድመኝነት፣ ቁጣና ዘፋኝነት ይላል። የእግዚአብሔር መንግስት ሰዎች እንዳይወርሱ ከሚያደርግ ነገር አንዱና ዋነኛው ምንድን ነው ካላችሁኝ ዘፋኝነት ነው። ዘፈን ከጀርባው የክፉ ስፒሪት ወይም የክፉ መንፈስ አለ። ሰው ዝም ብሎ ሊዘፍን አይችልም። ሰውን እንዲዘፍን የሚያነሳሳ የሚያበረታታው መንፈስ ከጀርባው አለ። አንዳንድ ጊዜ ሰይጣን ሰዎችን ለዘፈን